ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ በጣም እንደኔ እርድብን ያላችሁ እኔ ቅጥል ነው ያልኩት፣ ጨጓራዬ ቅጥል ብዬ ዛሬ የደረሰኝ የቪዲዮም የፎቶ መረጃ አለኝ ማለት ነው ቤተሰብና አሳያቸዋለሁኝ። ብቻ አዳምጡኝ። በጣም ተናድጄ ነበር። ከተናደድኩበት መለስ ያደረገኝ ምን እንደሆነ ታውቃላችሁ? ሩታ በቆፈረችው ጉድጓድ ራሷ ገብታለች። ቤተሰብ ምን ሆነ አትሉኝም? ዛሬ ጠዋት እያላችሁ ብቻ ስሙኝ እናንተ። ዛሬ ጠዋት ሱቅ ስትሄድ እቃ ልትገዛ አንቺ ቪዲዮዋን የሚያዩ አብርሽ አልነበር የሚያደርሳት እቃ ልትገዛ ስትሄድ፣ ትላንትናም እንደዛው ከትላንት ወዲያም ፀጉር ቤት ሄዳ ከትላንት ወዲያ ፀጉር ቤት ፀጉሯን ለመፈታት ሂውማን ሄር አይደል የምትጠቀመው። ፀጉሯን ለመፈታት ስትሄድ የፀጉር ቤቱ ባለቤቶች ከአብርሽ ነበር ሁሌ የምትመጣው። ከአብርሽ ጋር የሚግባባሉ፣ ከእሷ ጋር የሚግባባሉ። ከዛ ቪዲዮቸውን ያያሉ። ያው ታዋቂዎች አይደሉ? እንደውም አንድ ጊዜ ማለት ነው እሷ የሆነ እንትን ተሰርታ ማስታወቂያ ሰርታበታለች፣ ፀጉር ቤቱ ማለት ነው። ስትሄድ አንቺ መተት ታሰሪያለሽ አሉ። ስለዚህ እኛ ፀጉርሽን መንካት አንችልም ብለዋት ፀጉሯን ሳትፈታ ወደ ቤት ትንሽዬ ፎቶ ሃይላይት ተልኮልኛል። ፎቶውን ፖስትላችኋለሁ ታያላችሁ ማለት ነው። ወደ ቤት ተመልሳ ሄደች። ትላንትናም ዛሬም የተለየ ትላንት ሌላ ቦታ ሄዳ ሱፐር ማርኬት ለልጇ ወተትና ፓምፐርስ ልትገዛ ስትል እንደዛው ተባለች ማለት ነው ቤተሰብ። ዛሬም እንደዛው ሱቅ ቀይራ ብትሄድም አያችሁ፣ እሷ ለአብርሽ የሆነ ነገር ስትቆፍር ራሷ ለራሷ አሁን ሰው ሁሉ ያውቃል። ኢቭን ቡታጀራ ራሱ ብትሄጂ በጣም ብዙ ሰው ነው የሚያውቀው ስራሽን። ዛሬ ሁሉም ሰው ሚዲያ ተጠቃሚ ነው። ማንም ሚዲያ የማይጠቀም የለም። ትንንሽ ወንድምና እህቶቻችን ሳይቀር ሚዲያ ተጠቃሚ ናቸው። ገባሽ? ሁሉም ሰው ያውቃል ምን እየሰራሽ እንደሆነ፣ ምን እያደረግሽ እንደሆነ፣ አብርሽ ላይ ምን አይነት ነገር እየፈጸምሽ እንደሆነ እያንዳንዱን ነገር ያውቃል ማለት ነው ሰው እና እኔ ተናድጄ ማለት በቃ ታውቃላችሁ። እኔ ትላንትና አይታችኋላ ሄርሜላን በጣም ነው ያደነኳት። ብዙዎቻችሁ ግን ሄርሜላ ለምን እንደዚህ ምናምን የምትሉ አላችሁ። ሄርሜላን በጣም ነው ያደነኳት ቤተሰብ፣ በጣም ከምትሉት በላይ። ምክንያቱም ለምን መሰላችሁ? አሁን ሄርሜላን እንድናደንቃት የሚያደርገን ነገር ስትጋፈጣት ነበረ። በቃ አለ አይደለ? ከዛ ህመሟ ተነስታ አገግማ በዛ ልክ አብርሽ እንዳይጎሳቋል፣ አብርሽ እንዳይጎዳ ስታረግ ሳይ በጣም ነው ደስ ያለኝ። አሜዚንግ በቃ እና እኔ አብርሽ እንኳን መፍትሄ እንኳን ባያገኝ ማለት ነው በዚህ ልክ እሷ ለአብርሽም ለሄርሜላም መለያየት ብቻ ሳይሆን እንዳይኖሩ ለማድረግ ስትጥር፣ እሷ ደግሞ መውጣት መግባት አትችልም። ሰው ሁሉ መተተኛ ነሽ፣ መተት እያደረግሽ ነው፣ እንደዚህ እያደረግሽ አይተናል እያሏት እያሳቀቋት ነው። አሁንም ቢሆን ማለት ነው ወደ ራስሽ መመለስ ከፈለግሽ፣ ወደ ራስሽ ላይፍ መምጣት ከፈለግሽ አሁንም ቢሆን ሩታ አረፈደብሽም። ጊዜው ለአንቺ ቅርብ ነው። ኦኬ፣ ይቅርታ ጠይቂ። በቃ ሁሉንም ሰው ነው፣ ኦዲንሶችንም፣ የኢትዮጵያ ሕዝብንም ሁሉንም ሰዎች አዝነዋል። አብርሽ እንደዚህ ሲሆን ሲያይ የሰዎች ልብ ታሟል። ስንት እህቶቻችን እኛ እንኳን ሚዲያም ስላለን ወጥተን እንደዚህ እንተነፍሳለን አይደለ? መተንፈስ ያልቻሉ ስንት የሚያሳዝኑ እህቶቻችን አሉ፣ የታመሙ አሉ። አብርሽ እንደዚህ በመሆኑ ማለት ነው ቤተሰብ እና እኔ ዛሬ በቃ ይህን ስሰማ ደስ ነው ያለኝ። ምክንያቱም በዚህ ልክ እንኳን ሰው አወቃት፣ በዚህ ልክ እንኳን ሰው አወቃት። በቃ እኔ ይሄ ነው የምለው ጋይስ። እና እናንተም እርግጠኛ ነኝ ብዙዎቻችሁ ደግሞ ሰምታችኋል፣ ይህንን ወሬ ሰምታችኋል። ፀጉር ቤት ራሱ ሄዳ እንደዚህ አይነት ነገር እንደገጠማት ሰምታችኋል በእርግጠኝነት። እና ሩታ አሁንም ቢሆን ካሁን ካለሽበት ነገር ካልወጣሽ፣ አሁን እያደረግሽ ያለሽውን ነገር ካልተውሽ፣ ከዚህ የባሰ ነገር ነው የሚገጥምሽ። ከዝች መውጣታችን ዛሬ እናቶቻችን ስልክ አላቸው፣ አባቶቻችን ስልክ አላቸው፣ ትንንሽ እህትና ወንድሞቻችን ስልክ አላቸው። ያንቺን ቪዲዮ ትውልድ እስከ ትውልድ ነው ያየው። አሁን አንቺ መተት አምነሽ ትባያለሽ ማለት ነው። ማን ያምንሻል? ማን ይጠጋሻል? ከማን ጋር ትኖሪያለሽ? ማን ከአንቺ ጋር ምግብ ይበላል? ማን ቡና ይጠጣል? ስለዚህ አሁንም ቢሆን የከፋ ነገር ሳይመጣ አብርሽን ታዩ። ለአብርሽ ያደረግሽበትን ነገር እንዲወልቅ አድርጊ። የሆነ በቃ ያሰራሽበትን ነገር እስኪ እንዲመክን አድርጊ፣ ማለት እንዲጠፋ ከሱ ላይ እንዲወጣ አድርጊለት። አንቺ ማድረግ ትችያለሽ። አድርጊለትና ወደ ራስሽ ተመልሰሽ በጣም ይቅርታ ብለሽ ከአብርሽ ርቀሽ፣ ከሄርሜላና አብርሽ ርቀሽ የራስሽን ህይወት ለመኖር ሞክሪ። ይሄ እኔ እህታዊ ምክር ነው። ሌላው እየሰደበሽ ነው የሚመክርሽ። እኔ ግን በጸባይ ነው እየነገርኩሽ ያለሁት። የሚያዋጣሽን ነገ ብታለቅሺ፣ ነገ ቢቆጭሽ ታውቂያለሽ፣ ቢቆጭሽ ነገ እንትን ማለታችን ገባሽ? ነገ የሆነ ነገር ማድረግ ብትፈልጊ እንኳን ማድረጋችም እና ሰው
እኔ አሁንም ቢሆን እየነገርኩሽ ያለሁት ይቅርታ እንድትጠይቂ ነው። በጣም ብዙ ሰው አዝኖብሻል። በጣም ብዙ ሰው ነው ያዘነብሽ፣ በጣም ብዙ ሰው እና እንግዲህ ዛሬ እናያለን አብርሽ ምን አድርገሽ ይዘሽ እንደምትመጪው እናያለን። እና ብዙዎቻችሁ ለምን ለጋሽዬ አይደወል የምትሉ ነበራችሁ። እኛ ደውለናል። ባይዘው ግን ጋሽዬ ትንሽ አይ ቲንክ ታመዋል የሚባል ወሬ ሰምቻለሁኝ። ታመዋል፣ ለዛ ነው። እና ጫና ቤተሰብ ላይ አትፍጠሩ፣ ተው። ግን ኤልዱ የምትባል እህቱ ብትመጣ ጥሩ ነው። እሷ ጎበዝ ናት፣ ታውቃላችኋ። ከቡዜ ዝም ብላ መጮህ ብቻ ነው። እሷ ዝም ብላ ቆርቆሮ ናት። ትንሽ ስትነካ ብቻ ነው የምትለው። ያቺ ግን ኤልዱ የተረጋጋች ናት፣ በጣም የተረጋጋች ናት። ነገሮችን ስክን ብላ ነው የምታየው። በጣም ባይዘው የተረጋጋ ሰው ነገሮችን ማስተካከል ይችላል። ሁላችሁም ኤልዱ እንድትመጣ ቪዲዮውን ሼር አድርጉት። ኤልዱ መታ የአብርሽን ጉዳይ ቼክ ብታረግ ብታይ ምንድን ነው የተፈጠረው የሚለውን ነገር እንድታይ አድርጉ ፕሊስ ጋይስ። እና ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ። ላይክ አድርጉ። ለምንድነው ግን ላይክ የማታደርጉት? ቤተሰው ላይክ አድርጉ። አይከፈልበትም እኮ ውዶቼ፣ ምንም እኮ አይከፈልበትም። ባይዘዊ ላይክ ጠቅ ብቻ አድርጉልኝ። እኔ ሰብስክራይብ ራሱ ባታደርጉ ላይክ አድርጉ። በቃ ላይክ ብቻ። ሰብስክራይብ ከፈለጋችሁ አድርጉኝ፣ ካልፈለጋችሁም ተውት። እኔ እንጃ ብዙም ስለ ሰብስክራይብ ብዙም አያሳስበኝም እኔ እና 40 ሺህ ብታስገቡኝ ግን ደስ ይለኛል። ሲሪየስ የእውነት 40 ሺህ ብታስገቡኝ እንዴት እልልልልል እንደምልጥ በቃ እልልልል እያልኩ ነው ቪዲዮ የምሰራው፣ እየሮኩ እንደዚህ በቃ እየበረርኩ ማለት ነው። እና ጋይስ ዛሬ ጁማ ነው። ጁማ እንዴት ነው እናንተ ጋር? አሪፍ ነው። እኔ እንግዲህ ጁማ እንደዚህ በሻሽ ነው የመጣሁት። ስራ እየሰራሁኝ ነበር ቤተሰብ እና ፈታ በሉ። እወዳችኋለሁኝ፣ አከብራችኋለሁኝ። ባይ